ንጉስ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ በባቢሎን አውራጃ በዱራ ሜዳ አቆመው ንጉሱም ናቡከደነጾር መኳንንትንና ሹማምንቶችን አዛዦችና አዛውንቶችን በጅሮንዶችንና አማካሪዎችን መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሱም ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ ናቡከደነጾርም በብስጭትና በቁጣ ሲድራቅና ሚሳቅ አብደናጎን ያመጡ ዘንድ አዘዘ እነዚህም ሰዎች ወደ እርሱ ወደ ንጉሱ ፊት አመጧቸው ናቡከደነጾርም ሲድራቅና ሚሳቅ አብደናጎን ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቅ ምስል አለመስገዳችሁ እውነት ነውን ቀናበል ንጉሱ ላቆመው ምስል ስገዱ ነበር የተባለው ለካ ስግደቱ ለምስሉ ብቻ አይደለም እዩት ለአምላኬ ነው የሚለው ስለዚህ ለዚህ ነገር መስገድ ለማን መስገድ ነው ለአምላክ መስገድ መጀመሪያ ተጠርተው ሲመጡ ይሃል ተነገራቸው this is called the mystery of Babylon so እነኚህ ልጆች ለካ ያሸተቱትን አሽተተው ነው አንሰግድም ያሉት ለወርቅ ምስል ብቻ ከሆነ የሚሰገደው what is the case ካልሰገድክ እሳት ውስጥ ተጣለለም ይሄ ድራማ ሲደረግ ሶስቱ ልጆች ተጋብዘው መተዋል the question is there is no Daniel where is Daniel now ምዕራፍ 2 ሲጠናቀቅ እንደዚህ ነው የመጨረሻው ዳንኤል ግን በንጉስ በር ነበር ይሄ ሁሉ ድራማ ሲደረግ ዳንኤል ንጉሱ ጋር ነው ንጉሱ ጋር ያለው ዳንኤል ምን ይያልኩ እንደልንገራችሁ ዳንኤልና ስንት ጓደኞቹ ለምንድን ነው ኢየሱስ ክርስቶስ ሁሉ ጊዜ ሶስቱ ጓደኞቹ ልጆ የሚሄደው ይሄ ነገር የኢየሱስ ፓተርን ነው ወይስ የዳንኤል ኢየሱስ ስራውን ከጨረሰ በኋላ ቢግ ሬቨሌሽን ለሶስት ልጆች ከሰጠ በኋላ አሁን ኢየሱስ ሄዷል ሰማይ በአባቱ ቀኝ ምዕራፍ 2 ላይ ዳንኤል የመጀመሪያ ተዋናኝ ነው ስራውን ሰርቶት የባቢሎንን ኦፊስ ካስለቀቀ በኋላ ናቡከደነጾር ለዳንኤል ምን አደረገ ሰገደ ከሰገደ ዳንኤል አሁን ከናቡከደነጾር በላይ ሄዷል አሁን ዳንኤል ያለው በዙፋኑ ጋር ነው ኢየሱስ ያለው ዙፋኑ ጋር ነው ዳንኤልና ሶስቱ ጓደኞቹ ማለት ኢየሱስና ቸርች ማለት ዳንኤል ዙፋን ጋር ሲሄድ መሬት ላይ ማን የቀረው which means church ሶስቱ ልጆች የምን ታይፕ ናቸው ቸርች አሁን ጉዳዩ ያለው ቸርች ጋር ይሄው ለወጥመድ የሚመጣው እኛ ላይ ነው ይሄንን እሳት እንዴት ነው ቁጥጥራቸው ውስጥ የከተቱት because እያወራችሁ ያሉት የመግዛት ጥበብ ነው እያሉ ያሉት ይሄ ነው እናንተ ልጆች ለዚህ ካልሰገዳችሁ እሳት ውስጥ ተጣላላችሁ ሰው ሁሉ የሚሰግደው ምን ሆኖ ነው ፈርቶ ነው እነኚህ ልጆች ግን የሚያውቁት ማለት ነው አንድ ፍርሃት ብቻ ነው ማን ነው የሚፈሩት because እግዚአብሔርን መፍራት የጥበብ ስለዚህ ልጆቹ ምን አላቸው ጥበብ አላቸው ልጆቹ ላይ የምታዩ ድራማ የምን መንፈስ ነው የጥበብ ምክንያቱም እኛ ምን ፈራው ምንም ነገር አንድ ነገር ብቻ ነው ምን ፈራው his name is ምዕራፍ 2 ሲጠናቀቅ እንደዚህ ነው የመጨረሻው ዳንኤል ግን በንጉስ በር ነበር ይላል ይሄ ሁሉ ድራማ ሲደረግ ዳንኤል ንጉሱ ጋር ነው ንጉሱ ጋር ያለው ዳንኤል ምን ይያልኩ እንደልንገራችሁ come on ዳንኤልና ስንት ጓደኞቹ ለምንድን ነው ኢየሱስ ክርስቶስ ሁሉ ጊዜ ሶስቱ ጓደኞቹ ልጆ የሚሄደው ትልቅ ተራራ ላይ ሲወጣ ጴጥሮስ ዮሐንስና ያዕቆብን ነው ይዞ የሚሄደው ጣሊታ ቁሚ ያለ ጊዜ ሌላውን ሰው ሶስቱን ይዞ ሄደው ከመን ያወራችሁ ኢየሱስ ለስንቱ ነው የሚጠቀመው ኖ ለምንድን ነው ሶስት ልጆች ያሉት ኦኬ እዚህ ጋር ብዙ ሰው የለኝም ይሄ ማን ነው ያለው አሪውስ ሚናው ሙቮች ሲጀምሩ why are three people now ላቁም ልቀጥል ከኔ ጋር ናችሁ ይሄ ነገር የኢየሱስ ፓተርን ነው ወይስ የዳንኤል ምክንያቱም ዳንኤል ስንት ሰው ነው ያለው ሶስት ኢየሱስ ስንት ደቀ መዝሙር ነው አስጠግቶ የሚሄደው ጌተሰማኒ ጋር ሲጸልይ 8ቱን ወደዛ አስቀርቶ 3ቱን ይዞ ወደዚህ ሄደ ከሶስቱ ጋር ምንድነው ያለው ንግግር ኢየሱስ ሄዳችሁ ገላትያ ምዕራፍ 2 ላይ ስትመለከቱ እንደ አማድ የሚቆጠሩ ሶስቱ ይላል ያዕቆብ ዮሐንስና ኬፋ ስንት ናቸው 3 ኢየሱስ ሙቭውን ለስንት ሰው ነው የሰጠው ለሶስት ልቀጥል ላቁም why is this thing now kalabaraso tolaboshiade next time ላውራ ዛሬ ነው መስማት ያለባችሁ now ኢየሱስ ስራውን ከጨረሰ በኋላ ቢግ ሬቨሌሽን ለሶስት ልጆች ከሰጠ በኋላ አሁን ኢየሱስ ሄዷል ሰማይ በአባቱ ቀኝ ምዕራፍ 2 ላይ ዳንኤል የመጀመሪያ ተዋናኝ ነው ስራውን ሰርቶታል
ስራውን ሰርቶት የባቢሎንን ኦፊስ ካስለቀቀ በኋላ ናቡከደነጾር ለዳንኤል ምን አደረገ? ሰገደ። ከሰገደ ዳንኤል አሁን ከናቡከደነጾር በላይ ሄዷል። አሁን ዳንኤል ያለው በዙፋኑ ጋር ነው። ኢየሱስ የት ነው ያለው? ዙፋኑ ጋር ነው። ዳንኤልና ሶስቱ ጓደኞቹ ማለት ኢየሱስና ቸርች ማለት ነው። ዳንኤል ዙፋን ጋር ሲሄድ መሬት ላይ ማን የቀረው? ሶስት which means church. ሶስቱ ልጆች የምን ታይፕ ናቸው? ቸርች። are you with me now? አሁን ምንድን ናቸው? ቸርች። ስለዚህ አሁን ጉዳዩ ያለው በአብ ቀኝ ያለው ዳንኤል አይደለም። አሁን ጉዳዩ ያለው ቸርች ጋር ነው። ይሄው ወጥመድ የሚመጣው እኛ ላይ ነው። now ዳንኤል ምዕራፍ 2 ላይ ዳንኤል የክራይስትን ፖዚሽን ይዞ ከተጫወተና ዊን ካረገ እና ቦታ ካስለቀቀ የሚገርመው ነገር ሄደ እንደዚህ ያለ ኢየሱስ እኔ አብን እለምናለሁ። አብን ይሄድና ይለምናል፣ ሌላ አጽናኝ ይሰጣቸዋል። ዳንኤል ናቡከደነጾር ጋር ሲሄድ ዳንኤል ለጓደኞቹ ናቡከደነጾርን ለመነ ይላል። እነሱም ቦታ ተሰጣቸው። ኢየሱስ ያደረገው ነው ማንም ያደረገው? ዳንኤል። Daniel is the type of Jesus. Now ሶስቱ the type of church. እንደዚህ ነው. Can I talk? እግዚአብሔር oh God. Listen now. አዳምን አስተኛና አጥንት ወስዶ ሴት አመጣ. ሲያያት እቺ ከአጥንት ያንተ ከሰጋም አዳም ያለው ምንድነው? she is my body. ሄዋን ምንድናት? the body of Adam. come on ያወራችሁ the body of Adam. now ምዕራፍ 5 ዘፍጥረት ላይ እንደዚህ ይላል ወንድና ሴት አድርጎ ፈጠራቸው፣ በፈጠራቸው ቀን ስማቸውን አዳም አለው ይላል። የሁለቱም ስም ምንድነው? she is the body of Adam, he is the head of Adam. ክርስቶስ ጋር ስትመጡ Jesus is Christ, but he is the head. Church is the body of Christ. ስለዚህ ሶስቱ ልጆች they are the body of Daniel. ስለዚህ አሁን ድራማውን የሚጫወተው ዳንኤል አይደለም። it is the body of Daniel. ስለዚህ the body and the head ሁለቱም ካልሰሩ ድሉ ሙሉ ሊሆን አይችልም። that's why in the absence of Daniel ሶስቱ ልጆች የሚመጡት now it is the body of Christ የሚመለከተው እኛን ነው ማለት ነው። okay now can I push now? ኢየሱስ እንደዚህ ያለ ዲያብሎስን በተመለከተ ዮሐንስ 12 ላይ የዚህ ዓለም ፍርድ ደርሷል። የዚህ ዓለም ፍርድ የዚህ ዓለም ገዢ ወደ ውጭ ይጣላል አለ ያለው ኢየሱስ ነው። now ዳንኤል ማለት ምን ማለት ነው? የእግዚአብሔር ፍርድ። ዳንኤል የእግዚአብሔር ፍርድን እያመለከተ ናቡከደነጾር ከሰገደለት ምን ማለት ነው? ኢየሱስ የተፈተነ ቀን ሉሲፈር ወድቀ ካሰልከልኝ አለ። ኢየሱስ እምቢ አለና አሁን የዚህ ዓለም ገዢ ኢየሱስ እግር ስር ገባ። አሁን ዳንኤልም እምቢ አለና ናቡከደነጾር ዳንኤል ስር ገባ። now የሚቀጥለው ምንድነው? ፍርዱ ከተላለፈ በኋላ now judgment is already made. በዳንኤል anointing አሁን ቦዲው ላይ የሚመጣው ቦዲው ላይ ያሉ ልጆችን ስማቸውን እንይ። come on የመጀመሪያው ማን ነው? አናንያ። ወዲያው ባቢሎናዊ ሆናችሁ አናንያ በሉ ከኔ ጋር አናንያ። Yah is what? Yahweh. What is Hanan? Grace. ሶስቱ ልጆቹ የሚያሳዩት የግሬስ ዘመን ነው ማለት ነው። የግሬስ ዘመን ማለት ማን ነው? የግሬስ ዘመን ማለት የምን ዘመን ነው? የቤተክርስቲያን ዘመን አይደለም ወይ? number 2 የሁለተኛው ላይ ስም እንደዚህ ነው ሚሳኤል። ሚሳኤል means who is like God. እግዚአብሔርን መምሰል። እግዚአብሔርን መምሰል ብሉይ ኪዳን ይቻል ነበር ወይ? አይቻልም። እግዚአብሔርን መምሰል የመጣው የት ነው? አዲስ ኪዳን። እኔ አብን እንደምመስል እኔን ብሏል ሙሴ፣ ብሏል ኢሳይያስ፣ ማ ብቻ ነው ያለው? ስለዚህ ፖል መጣና እኔም ክርስቶስ እንደመስል እናንተ እኔን እግዚአብሔርን መምሰል ያለ ጥርጥር ትልቅ ነው። ይሄ የት ነው የመጣው? አዲስ ኪዳን። number 3 ሶስተኛው ልጅ ስሙ አዛሪያ ነው። ጆና አዛሪያ በለው። አዛር ያ is what? Yahweh. What is Azar? Azar Ezer means እርዳታ, helper.
ሄልፐር አላችሁ ማን ነው ሄልፐራችሁ ሆሊ ስፒሪት ሶስቱ ልጆች የሚያሳዩት የቸርችን ዘመን አይደለም ወይ ነው ስለዚህ ዳንኤል is a type of Jesus and these are the type of the body ስለዚህ አጠገባቸው ሶስቱ ልጆች እኛ ነን ይሄንን ስብከት ሲጨርስ ሶስት ሆነን ነው የምንጸልየው በቃ ሶስት ሆነን ነው የምንወጣው አማይ ዶጊንግ ነው ምስክር በእውነት ወይንም ስለዚህ ኢየሱስ ሆኛለሁ ነው ደርሻለሁ ገብቻለሁ ያሉትን የሚያጸኑ ስንት ናቸው ሶስት ስለዚህ ተመልከት በደንብ አዳምጠኝ ትሩዞች የሚጸኑ በስንት ነው በሶስት ሶ ዳንኤል ያስለቀቀውን ናቡከደነጾር ሌቨል ጋር ሄዶ የቀየረውን ነገር ናው ለዳንኤል ናቡከደነጾር ከሰገደ እነኚህ ልጆች ለናቡከደነጾር ሊሰግዱ አይችሉም ይሄንን የሚያጸኑት ግን ምስክሮች ስንት ናቸው ሶስት ወድቀ ብትሰግድልኝ ብሎ ሉሲፈር ሲጠይቀው ኢየሱስ እንደዚህ ያለ ዞር በላንተ ሰይጣን ሄድ አንተ ሰይጣን ዱ ዩ ኖ የዚህን ሚራክል አስገራሚ ነገር ሰይጣን በማንም ሰው ሂድ ከዚህ ተብሎ አያውቅም አይ ልንገራችሁ ሚካኤል እንኳን ከሰይጣን ጋር ስለሙሴ ስጋ በተከራከረ ጊዜ እግዚአብሔር ይገስጽን ያለው እኔ አይደለም መገስጽ እግዚአብሔር እንጂ ምንም ነገር አልተናገረም ማንም ሰው ሰይጣን ላይ ጸሎት ጸልዮ ሊያቅ ይችላል ለመጀመሪያ ጊዜ ግን ሂድ ያለው ማብቻ ነው ጂሰስ ሉሲፈር was shocked ሰምቶ ማያቀውን ሰማ ሂድ ተባልኩኮ ለመጀመሪያ ጊዜ እንግዲያው ጠላታችሁ ሰምቶ ማያቀውን ድምጽ ይሰማል ጮና እንደዚህ በሉ ሂድ ከዚህ ማለት በኔ ይጸናል ንጉሶ በዚህ ነገር እኛ መልስ መስጠትም your threat means nothing to us ምን ያሉት ምትፈልገውን ያክል ለፍልፈስ ጨርስና ሚገርም አይነት ልጆች ናቸው ሚገርም አይነት now የቸርች ነገር እንደሆነ ገብቷቸዋል now can I go deeper ነው ወርቅ ሲሰሩ በእሳት አቅልጠው ነው የሚሰሩት አይደል ወርቅ በስንት ዲግሪ ሴንቲግሬድ ነው የሚገልጠው ሲምፕሊ ብረቶች የሚገልጡት በ1000 ነው ወርቅ ቤዚካሊ በ1064 ዲግሪ ሴንቲግሬድ ላይ ይገልጣል ወርቅ ከኔ ጋር ብሎ 1000 ይበቃል በአፍሬ ስንት ነው ሰድ 1000 ወርቅ ስንት ላይ የሚገልጠው አሁን ንጉሱ 7 እጥፍ ይሁን ካለ እየሰሙኝ አይደል 7000 ነው የሚያደርገው 7000 ማለት ግን ምንድነው ካና ኢንተርፕሬት ፎር ዩ እየሰሙኝ አይደል 7000 come on now ወይ አንድ ቀን በእግዚአብሔር ፊት እንደምንድነው ዘፍጥረት ላይ ስንት ቀን ነው ያለው ስንት አመት ሊሆን ይችላል እየሰማችሁ አትመስሉም ለካ ናቡከደነጾር he is covering the whole age 7000 ካረገ 7 days cover ያደረገ ነው ግን እግዚአብሔር ደግሞ ለባኦል ያልሰገዱ 7000 አሉኝ ነው የሚለው እሺ can I go deep now let me speak to you scientifically ስላችሁ like እግዚአብሔር ቃል ያልሆነ አይደል no የሳይንስም የፈጠረው እግዚአብሔር ነው okay let me can I help you 7000 ዲግሪ ሴንቲግሬድ ካረጋችሁ ምን ማለት ነው ትርጉሙ 7 እጥፍ ከሄደ it means የፀሐይ ሰርፌስ ላይ ያለው ሙቀት ማለት ነው ፀሐይ ላይ ያለው ሙቀት ማለት ነው ኦር ምድር ጋር ስትገቡ ታች የምድር ሴንተር ላይ ያለው ኮር የሚባለው ለር ኮር ያለው የሙቀት መጠን 7000 ነው ስለዚህ ቤዚካሊ ምንድነው it is called hell fire ሲኦል ያለው የት ነው ከምድር በታች ስለዚህ ናቡከደነጾር ያመጣው የማንን ፋየር ነው የሲኦል ፋየር ልጆቹ የሚያመልጡት ከምድር እሳት አይደለም ከምን እሳት ነው የሚያመልጡት እንግዲያውስ ግልጽ ማስታወቂያ የሲኦል እሳት በእናንተ እጅ ይቆማል ነው ማለት ባራባሶቶ አንድ ጥያቄ ልጠይቃችሁ አንዳንድ እየነደደ ያለ የጠላት እሳት የሚሰማችሁ ነገር አለ ልንገራችሁ እሱን ዛሬ ነው የምናስቆመው
ያገኘው ነው የሚበላው እንጨት ብሰጡትስ ብረት ብሰጡትስ ቆርቆሮስ ቆሻሻስ ኢቭን ይሄን ነምበር ይሄን ቤትስ የናንተ ልብስስ ቆዳችሁን ስጋችሁንስ ኤቭሪቲንግ እሳት ብሰጡትስ ይበላል right so እሳት ያገኘውን ሁሉ ነው ይኸውላችሁ ልጆቹን ሲወረውሯቸው ገና የእሳቱ ወላፈን ገደላቸው የሚለው because የሲኦል እሳት ስለሆነ ነው so እሳት ምንም ነገር የመብላት ኃይል አለው as a matter of fact እግዚአብሔር አብርሃምም ጋር ሙሴም ጋር ያወሪያ ስራ ምዕራፍ 2 ጋር የመጣው በመንድን ነው በእሳት so our God is fire so fireን በመንድን ነው የሚጣለው በፋየር ቻጋዶራ ባሰቶ አየ so ህይወታችሁ ላይ እየነደደ ያለ listen now አንዳንዱ ፋየር አንዳንድ የጠላት ለምሳሌ የአይን አምሮት የስጋ ምኞት ይላል ለስት ምንድነው ፋየር ምክንያቱም ባይብል ሲናገር ማለት ነው እሳት በጉያው ይዞ ልብሱ ማይቃጠል ማን ነው ካለ ይሄ ሚንተከተክ ስሜት ውስጥ ካለ ወደ ውጭ መገለጡ so ለስት ምንድነው ክፉ መጎምጀት ምንድነው እሳት አርወት ገዘር ያ እንደዚህ የምትቃጠሉ ከሆነ ምናችሁን መብላት ይጀምራል everything አችሁን now ቅድስናችሁን ብቻ ግን በልቶ አይቆምም ራይት ዜር ጤናችሁንም ይበላል ጤናችሁን ብቻ በልቶ አይቆምም ራይት ዜር ገንዘባችሁንም ሳይጠነቀቅ የሚሄድ ሰው ቅድስናው ተበላ ግን ራይት ዜር ኤችአይቪ ያገኘዋል ኤችአይቪ ያዘው ሰው ደግሞ ራይት ዜር ገንዘቡ ይበላል ስለዚህ ለምንም ነገር አሳልፎ ይሰጣል የሄል ፋየር ዝም ብሎ ነው የሚቀጥለው አንድ ቦታ ከተለኮሰ ዝም ብሎ ነው የሚቀጥለው አሁን ግን እንደዚህ እኮ ያልኩኝ ነው የማስቆም ፓወር አያቴ በዚህ ነው ሞተው ቅድማ አያቴም እንደዚህ ነው እናቴም እንደዚህ ናት እኔም ጋር እንደዚህ ነው ወንድሜም እንደዚህ ተይዟል ካላችሁ ዝም ብሎ የሚነድ የሆነ እሳት አለ ማለት ነው እስከ መቼ ነው ማይቆመው እየተወራረሰ የሚመጣ ነገር እስከ መቼ ነው ማይቆመው ነው this is my question ማን ነው የሚያስቆመው የሚገርማችሁ ነገር እነኚህ ልጆች ገብተው እሳቱን ካስቆሙት እና እሳቱን ፓወርለስ ካደረጉት ናቡከደነጾር ከዛ ጊዜ በኋላ ምስል መሳል አይችልም ማለት ወርቁ ማቅለጫ ጠፋ ለካ ስራው የሚሰራው ዛምስ ያንን መቀየር የሚችል ነገር ከመጣ ሶ ጄኔሬሽናችሁ ሁሉ ሊቀየር ነው ማለት ነው ከኔ ጋር በሉ ኖ ሞር ስዕል ሌላ ስዕል ሊመጣ ምክንያቱም እነሱ በያዙት ፋየር ያን ፋየር አስቆመውታል ስለዚህ ይሄ ፋየር ከዚህ በኋላ ወርቅን ማቅለጥ የተቀረጸ ምስል ሊያመጣልኝ because I changed it now I made it powerless now ስለዚህ ከዚህ በኋላ የሚያቀልጠው የሚበላው ምንም ነገር ሊኖር are you listening now ሰባት እጥፍ የነደደ እሳት ውስጥ የአምላክ ልጅ የሚመስል እዛ ጋር ከተገኘ basically it is Jesus now in hell ሰይጣን የፈለገ ችግር የሆነ ቦታ አክቲቬት ቢያደርግ ልንገራችሁ አንድ እውነት ኢየሱስ እዛ እናንተን የገጠማችሁ ችግርስ ነበር ከሲኦል ከገሃነመ እሳት በላይ የሚያነደው ምንም ነገር የለውም ኢየሱስ ግን እዛ ጋር ነበር ስለዚህ ዛሬ ሰይጣን ተስፋ መቁረጥ አለበት ምንም አዲስ እሳት የለም አጠገባችሁ ላለ ሰው አንተ ጋር ምን እንደድ በሉት ኢየሱስ እዛ ጋር ነበር ስለዚህ ምንም አዲስ ነገር የለም እንደፈለገ ነገሩን ያንድነው ኢየሱስ እዛ ጋር ነበር በበሽታ መምታት ሲፈልግ ማለት ነው የመገረፍ ቁስላል በድህነት መምታት ሲፈልግ በሱ ድህነት ራቁቱን ሆኖ ተሰቅሏል ሶ ኢየሱስ ያልገባበት ቦታ የቱ ጋር ነው በቃ ሉሲፈር አትልፋ Jesus is everywhere
ያ የሶስቱ ልጆች ሪያሊቲ የቸርች ሪያሊቲ ነው ካልኳችሁ ካናይ ቴልና ዋን ቲንግ ፋይናሊ ማለት ነው ይሄንን እሳት እንዴት ነው ቁጥጥራቸው ውስጥ የከተቱት ቢኮዝ እያወራችሁ ያሉት የመግዛት ጥበብ ነው ሶ እያሉ ያሉት ይሄ ነው እናንተ ልጆች ለዚህ ካልሰገዳችሁ እሳት ውስጥ ተጣላላችሁ ሶ ሰው ሁሉ የሚሰግደው ምን ሆኖ ነው ፈርቶ ነው እነኚህ ልጆች ግን የሚያውቁት ማለት ነው አንድ ፍርሃት ብቻ ነው ማንን ነው የሚፈሩት ቢኮዝ እግዚአብሔርን መፍራት የጥበብ ስለዚህ ልጆቹ ምን አላቸው ጥበብ አላቸው ልጆቹ ላይ የምታዩት ድራማ የምን መንፈስ ነው የጥበብ ምክንያቱም እኛ ምንፈራው ምንም ነገር አንድ ነገር ብቻ ነው ምንፈራው his name is ስለዚህ እግዚአብሔርን ብቻ ነው ምንፈራው ናው የፍርሃትን መንፈስ እንዴት እንደምትመቱ ልንገራችሁ ከዚህ በኋላ የምትፈሩት አንድ አካል ብቻ ማን ነው የሚባለው then እግዚአብሔርን መፍራት የምን መጀመሪያ ነው ስለዚህ ልጆቹ ምን አላቸው ስለዚህ አሁን ልዩ ልዩ ጥበብ በቤተክርስቲያን በኩል የተባለው እነኚህ ልጆች ጋር አለ ሲያጨበጭቡ የጥበብ ሰው ይሁኑ ልጆቹ ላይ ያለ የጥበብ መንፈስ ገብቷቸዋል ማን ብቻ ነው የሚፈሩት እግዚአብሔርን መፍራት የጥበብ ናው ምሳሌ 29 ላይ ግን እንደዚህ ይላችኋል ካና ተልታት ለምሽው እኔ ላንበበላችሁ ቃሉን ምሳሌ 29 ላይ ምሳሌ 29 ቁጥር 5 ላይ ሰውን መፍራት ወጥመድ ያመጣል ይላል ሰማና ናቡከደነጾር አንተን ፈርተንኛ ወጥመድ ውስጥ አንገባ እኛ ምን ፈራው አንድ አካል አለ እግዚአብሔርን መፍራት ጥበብ ይሰጣል ሰውን መፍራት ግን ወጥመድ ያመጣል አሜን ነው ወይ ኦኬ ሶ ዋች ዲስ ናው ልጆቹ ማንን ብቻ ነው የሚፈሩት እግዚአብሔርን ሶ ልጆቹ ምን አላቸው ዊዝደም ራይት ምን አላቸው ዊዝደም ተመሳሳይ ናቡከደነጾር ምን አለው ዊዝደም አለ he has wisdom but እሱ ዲሞኒክ ዊዝደም ነው የነሱ ግን እግዚአብሔር ዊዝደም ነው ናው ግን እንደዚህ ልበላችሁ እግዚአብሔርን መፍራት ሰውን መፍራት ሰው መፍራት ምን ያመጣል ኦኬ ማወቅ ያለባችሁ ይሄ ነው እምነትም ምንጩ መስማት ነው ፍርሃትም ምንጩ መስማት ነው ያልሰማችሁትን ልትፈሩ አትችሉም አሪውዝ ሚናው ስለዚህ ከኔ ጋር በሉ የእምነት ምንጩ መስማት ነው የፍርሃት ምንጩ እስቲ ቆይ እልም ያለ ገጠር የሚኖር ሰው ማለት ኒኩለር ከፈነዳ በሉት ምን አልከኝ ምንድነው የሚፈነዳው ባለፈው እኛ ሰፈር አንድ መኪና መጥቶ እሾክ በስቶት ጎማ ፈንድቷል እንደሱ ማለት ነው የሚያውቀው ነገር ስለዚህ ኒኩለር ሊፈነዳ ነው ስትለው ማለት የሚፈራው ነገር አለ የለም የት ነው የሚገኘው ይላል ኒኩለር የት ሱቅ ነው ያለው እናንተ ግን ኒኩለር ሊፈነዳ ነው ሲል ምን ታረጋላችሁ ትፈራላችሁ ዋይ የሰማችሁት ስለዚህ እምነትም ምንጩ መስማት ነው ፍርሃትም ምንጩ አሪውዝ ሚናው የፍርሃትን መንፈስ መዝጋት ከፈለጋችሁ አንዳንዱን አካል መስማት ማቆም አለባችሁ ሶ እንደዚህ ያሉ your threat means nothing for us ምታስፈራራው ነገር ለኛ ምንም ማለት አይደለም ካሉ አንዱንም የንጉስ ቃል ወደ ውስጣቸው አላስገቡ ሰምታችሁ ያልኩትን አንዱንም የንጉስ ልፍለፋ ተቆጥቶም ተናገረ ተቆሳትሮም ተናገረ ጮክ ብሎም ተናገረ እያለቀሰም ተናገረ እየተሽከረከረም ተናገረ እየደነሰም ተናገረ በትራምፔትም ተናገረ በሰውም አስነገረ ምንም የሚሰሙት ነገር ጆሮአቸው ውስጥ ጠብ አይልም እነሱ የሚሉት እንደዚህ ነው የሆነ ጥጃ ነገር እየጮኸ ነው የሆነ ቢምቢ ነገር እያለ ነው ሶ የዛ ሰው የቃል ወደ ውስጣቸው ጠብ አይልም እነኚህ ሰዎች ከሰሙ የሚሰሙት አንድ አምላክ ብቻ ነው አሁን የእናንተ ችግር ምንድነው የብዙ ሰው ቃል ተቀጥቀቃችሁ እናንተ ችግራችሁ ከምንም ጋር አለ እዚህ ጭንቅላቱ ከተጠቀጠቀ ከልጅነት ጀምሮ 12 አመት ሙሉ ተንከሲስ ነገር ሲከቱበት ከዛ የተነሳ ነው ተሰቃያችሁ ስለዚህ ፍርሃት የሚላችሁ ያስገባችሁት ሺ ነገር አለ ኢቭን አንዱ በጣም ከባዱ ነገር የሰማችሁት እናንተ ስለራሳችሁ
ትልቁ ህመማችሁ እሱ ጋር do you know ኢየሱስ ሰዎች ምን እንደሚሉት ጆሮ እንደሌለው even የጠየቀው ራሱ ከተማ ገብቶ አይደል አንድ ቀን ደቀ መዛሙርት ጋር ነገር ተገናኝተው ማን ነው ግን የሚሉኝ እኔ ያውም ስንት ዘመን ካገለገለ በኋላ ዮሐንስ ወንጌል ማቴዎስ ወንጌል 17 ደቂቃ 16 ደቂቃ አለ እንዴ 16 ምዕራፍ ሄደ በቃ ይሄ ነገር ለሱ ጉዳዩ አልነበረም ቆይ እናንተ ራሳችሁ ማን ነው ማለት ዝም ብዬ ሰብስቤ የዞርን ነው አብረን ማን ነው የምትሉኝ ሁሉም ደግሞ ጠረኔ ተበላው ማን ነው ይሰው ይክን ነብይ ነው ይሉታል ከነቢያት አንዱ ነው ይሉታል እኮ እናንተ ማን ነው የምትሉኝ እግዚአብሔር ይስጠው ፒተር ከዛ በኋላ እኮ ደቀ መዛሙርቶቹ ማን አለቃችሁ ይሁን ቢባል ማን ነው የሚሉት እየታደገን so listen up ኢየሱስ ሰዎች ስለሱ ምን ይላሉ የሚለው ጉዳዩ አይደለም ሰው እንዴት በውሃ ላይ ይሄዳል ስትለው ማለት ነው እንደማይሄድ ማነግሩህ ነው that's what Jesus thinks እህል መርገን ያባዛው ስትባል እንደማይበዛ ማነግሩህ ነው ማን ነው የነገራችሁ እንደማይቻል አይ እኔ አይደለም ይሄን ማረገው የሚያደርገው እግዚአብሔር ቃል ነው አንድ ቀን ግን ቢፈቅድልኝ ማለት ነው የ12 አመት የተማርከውን ሁሉ ጠርጌ አውጥቼ የሰማዩን ከተጀ ሄዱታ ከዚህ አሁን እሱን እንዳካፋ ስንጠርገው ነው ዘመናችንን የተቸገር ነው ዛሬ ሃሌሉያ ትላላችሁ ነገዛው ናችሁ ስለዚህ አንዴ የሆነ ገራጅ ከተን አርገን ሄዱታ በቃ እናንተ አንደኛ ስለራሳችሁ የሰማችሁት እሺ ነገር አለ ልንገራችሁ ባብላጫው ውሸት ነው ለዛ ነው አሁን እየጠረገን እየዛቀን ምናው በፍጹም ያልተሞከረ ያልተገለጠ የሆነ እንደ ድማሚት የሚፈነዳ ከባድ ፓወር ውስጣችኋል ሰው ማለት ለእግዚአብሔር የተለየ ፍጥረት ነው ማንንም ስም እየለጠፈ ምንም ሊያደርግ አይችልም እነኚህ ልጆች ባሉበት ለበሉ ምርኮኞች ናቸው መስማት የለባቸውም ንጉስን የማረካቸውን ምርኮኞች ናቸው ሞራላቸው ዝቅ አይልም ምርኮኞች ናቸው እንደማንኛውም ሰው መስገድ የለባቸውም ዳንኤል ለምኑኑ ስልጣን ላይ የመጡት እኔ ሾሚያቸው ሊል ይችላል እኮ ንጉሱ እነሱ ግን ማለት ነው ሮዲያ መታወራውና አውራና ጨርስ ሾምከን ማለት ላንተ አናጎበደድም we have a god ስለ ፖዚሽን እግዚአብሔር ይመስገን እንቢካ ከሱን መውሰድ ትችላለህ እኛ ምን ፈራውና ምን ሰማው አንድ ብቻ ነው my god are you with me now yes so ስለ ራሳችሁ የሚነግራችሁ ሰው እናንተ ምን መሰላችሁ እዚያ አግኝተን ነብይ ነሽ ሃሌሉያ እግዚአብሔር ባንቺ የሚሰራው ነገር ከተማ ውስጥ አይተነው አናገም በድነቴ ገዟት ወንበሬን ተጣመመ ቀረ ዞር ብሎ ሙሉ አታይም ኢቭን በሚቀጥለው ስትመጣ ሌላ ቀጥቀጥ ያለ ነገር ተቀመጠው አቃንተ እንኳን አትቀመጥ አያችሁ ለምን መሰላችሁ ዘመናችሁን ሙሉ የበታችነት ስታስቡ ነው የምትኖሩት ዝቅ ያለ ነገር ነው የምታስቡት ግን ልንገራችሁ እናንተ አሰባችሁ እንጂ እውነቱ ይሄ ነው ማንንም ሰው እዚህ ቤት ዝቅ ያለ ሰው የለም ጭንቅላታችሁን ያስቸገራችሁ እሱን ያስቸገራችሁ ውስጣችሁን ኢንቨስት የተደረገ መጥፎ ዘር ነው የከበዳችሁ ትሩዙ ግን ደሱ አይደለም ምን ላርጋችሁ እንግዲህ አሁን ወደ ኋላው ስጄ ከአንደኛ ክፍል ጀምሬ ምናምን ብዬ አልልም አስተማሪዎቻችሁ ግን እግዚአብሔር ይላቸውም አንልም አሁን እዚህ ደርሳችኋል ያዳናችሁን ኢየሱስን እየባረኩ ባምሮ መታደስ ግን ትለወጣላችሁ በተዘጋ በር ውስጥ ገባላችሁ ማን ነው አትገቡም ያላችሁ እናንተ ማን እንደሆናችሁ የነገራችሁ ማን ነው እግዚአብሔር እንደዚህ ያለ እናንተ ሁላችሁም አለ አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ ሰው እንደሚሞት ግን ትሞታላችሁ ለካ ዓለማውቄ ነው ይሄን ያክል የገደለኝ ማን እንደሆናችሁ የነገራችሁ ማን ነው የመጀመሪያው ውሸት ስለራሳችሁ ነው ስለዚህ ብዙ ውሸት ስለተሸከማችሁ የበታችነት ስሜት ስለተጫናችሁ አሁን ነብይ ነህ ሲባል የዘመኑ ትልቁ ነገር እሱ ይመስላል የዘመኑም የድሮም የሚቀጥለውም ትልቁ ነገር ነብይ አይደለም የእግዚአብሔር ልጅነት ነው ማይሆን ነገር አታስቡ ኢየሱስ ነብይ ነው እግዚአብሔር ልጅ ነው ስለዚህ ምን ልትሆን ነው የመጣው እሱ ነብይ ሊያደርጋር ለሚመጣው የእግዚአብሔር ወራሽ ነብይ ነው እንዴ ነብይ እኮ ማለት ሐዋርያ ማለት እንደኔ ያነሰው አገልጋይ ባሪያ ነው
የእናንተን እግር ነው የሚያጥበው። ያው እግሩ እስኪቀጥን ድረስ እዚህ ቆሞ ነው የሚያገለግለው። ልጅነት ግን ወራሽነት ነው። አሜን ታችሁ ግን ስለዚህ እንዲናችሁ ሲባል የበታችነት ስሜቱ ስለኖራችሁ አይገርምም። ነብይና ከዛስ አሁን ደና ምን እንዴ ጥሩ የምትመላለሰው ልጅ እንጂ የሾለ ጫማ ትገዛለህ። ከዛ የሆነች ቡረቡር የምትመስል ደግሞ ታረጋና የሆነ ከረባ ቢራቢሮ ታረጋና ከዛ ውጥርጥር ያለ እንዴ የተጣበቀ እንዴ ያለ ሱሪ ተገዛና ማለት ስትሄድ ራሱ ከዛ ከኋላ ኪስን ስንፈትሽው ማለት አበጥ ያለ አለ። ይሄ ልጅ ዋለት ገዛ እንዴ ሲባል አይደለም ብዙ ወረቀት ጭኖ ነው። ለምን የበታችነት ስሜቱ ሲደቁሳችሁ ስለኖራችሁ የእግዚአብሔር ልጅነት ኢየሱስ ይዞ የመጣው ሌቨል መቀበል ስላቃታችሁ ሌላ ሰው ናችሁ ብሎ ሰው ስለነገራችሁ ትልቅነት መለኪያው ነብይነት ነው ተብሎ ጭንቅላታችሁ ስለገባ ኃላፊነት የተሞላ አገልጋይ ስለጠፋ ማይሆን ነገር ከፍ አድርጎ ስለሰቀለባችሁ እናንተ መስውን ትመኛላችሁ። የእግዚአብሔር ልጅን ግን ሰቅሎ የሚያሳይ ቢኖርን ግን ከፍ ቢያረጋን መተመኘው ይና አይደለም ያንን ፖሊኮ ሪላክስ አድርጎ ነው ትንቢት መናገርን በብርቱ ፈልጉ ይቻላል። ምን እሱ ነው እንደሚያስጨንቅ ከስጦታ የሚበልጠውን ፈልጉ ሁሉ እናንተ አይደል እንዴ ልጅ ስለሆናችሁ እኮ ይላል። እናንተ ደግሞ ዋና ሃይ የበታችነት ስሜት ኢንፌሪዮሪቲ ፊሊንግ በተለይ ኢትዮጵያ ዓለም ሁሉ ሶስተኛ ሀገር ነው ይላል። መሪዎች ይመጡና ደሃ ሀገር ነን ይላሉ። እንትና ይመጣና የእንትር ብሔር ነው ይላል። ትምህርት ቤት ስትገባ ደግሞ 31ኛ ይወጣ መጣ። አንዳንዶቻችሁ ማለት ነው 53 ተማሪ ካለበት 52ኛው እናንተ ናችሁ። በዚህ በኩል መጣ ተሰቃየ። ስለዚህ የበታችነት ትምህርት ቤት አስገብቶ ሲያሹ አንደኛ ለመውጣት ስትታገል በቃ እንደማን ተስፋ እኔ በቃ ለኔ ትምህርት አይሆንም ስትል ይሄ ሁሉ የላሸቀ ነገር አምጥቶ ጨፍልቆ አሁን ቸርች አመጣ። ነብዩ ነው ሲባል እናንተ በተገኘው ነገር ወንጌላዊ ነብል ያትልም ለምን ሲባል ትልቅ ነው ተብሎ የተነገረ እሱ ሌላ ነገር አያችሁ። ስለዚህ መጀመሪያ ውሸቱን የተቀበላችሁ ስለማንነታችሁ ትልቁ ነገር ስለ እግዚአብሔር የሰማችሁት ውሸት ራሱ ብዙ ነው። ኖ ሞትናት ሞቱም ይሄን በበላችሁ ጊዜ እንደ እግዚአብሔር እንደምትሆኑ ራሱ እግዚአብሔር ስለሚያውቅ ነው እንጂ አትሞቱም ብሎ በማለት ውሸት የጀመረው በእግዚአብሔር አምላካችሁ ለውሸት ተነግሯችኋል። ማን ነው ኢየሱስ እናንተ ጭንቅላት ውስጥ who is Christ for you who is God for you መተሰበኩት ሁሉ በጣም ብዙ መጥፎ ነገር አለ። ልንገራችሁ ኢየሱስ መጥቶ ያሳየን አባቴ በእኔው ስራውን ይሰራል። እናንተ ደግሞ በመዝሙሩ በምኑ የምትሰሙት ማለት ነው ኢየሱስ ቤቴ ካለ ኢየሱስ ቤቴ ሲገባ ቤቴን ጎበኘው ሰላሙ ቤቴ መጣ። የት ኢየሱስ ቤቴ የሚለው ግን ይሄንን ነው። እዚህ ውስጥ ያለው አያስደንቅም? እዚህ ቁጭ ብለ ቤትን ታስባለህ። በጌታ ኢየሱስ ቤቴ ካለ ጥሩ ነው ሙሉ ነው ምናምን ካል ለምን ቸርች መጣ? እንዲህ አይነት ዶክትሪን ግን ኢየሱስ ይዞ አልመጣም። ኢየሱስ ይዞ የመጣው ምንድነው? አባቴ በእኔ ውስጥ ይሰራል። ሌላ ነገር ስለሚያሳዩአችሁ ሌላ በመዝሙር ተደቁሳችኋል፣ በስብከት ተደቁሳችኋል። እያለፈ ነው እንዳታልፈኝ አያችሁ። ከውስጥ አውጥተው እየታስቀምጠዋል ውጭ ምስኪን የጎዳና ተዳዳሪ አይነት so you failed። እግዚአብሔር ግን መጥቶ እኔ እኮ ማብራት መፈልገው የልብ አይናችሁ የምን አይን የልብ አይን ሲበራ የት ያለው ነው የምታየው? አላይ እኮ ያላችሁት ውስጣችሁ ያለውን በዚህማ ያያየ ነው። ሌላ አይነት ወንጌል ተጠቅጥቃችሁ ችግር ውስጥ ወደቃችሁ ማን እንደሆናችሁ እንድታውቁሉ የሚፈልግ ሰው የለም። ስለዚህ ሁሉ ጊዜ ወደ ውጭ ስለዚህ ውስጣችሁ ተቀብሮ ምንም ቁም ነገር ሳትሰሩ ተራሰው እንደሆነ ልንጠፋ ነው። የመጀመሪያው ውሸት እሱ ነው። ስለዚህ ማንንም ሰው የሚለውን ነገር መታስተናግዱበት መንገድ አለ። ማንንም ስለእናንተ የፈለገው ማለት በየስርቻው ነው። ጌታ እንደዚህ ይላልን አቤት ስትወዱ ኢቭን ከዚህ ወጣችሁ ኢቭን ማለት ነው ገና ቤት የሰፈር ጸሎት ሁሉ የሚጠብቃችሁ አለ። እዚህ የተባላችሁ እንኳን አታሰላስሉ። ወከብከብከብ እንዳላችሁ እንደተሰቃያችሁ ትርፍራፊ ነገር እንደበላችሁ እንዴ ልታሳልፉ ፈለጋችሁ? ይስብና ጉዳይ
አንዴ ሰበናችሁ በደንብ ከተገነባ እናንተን የትም ቦታ በወስዳችሁ ባቢሎን ከተትኳችሁ ለምን ሲኦል አልከታችሁ እሳት ውስጥ በከታችሁ ማለት ፍንክች አትሉ የተገነባ ውስጣዊ ማንነት አለ ያልተገነባ ከሆነ ግን ላገኘ ነገር ሁሉ ተንበረከካለ ጌታ ሰሞኑን የተናገረኝ ልንገራችሁ ከነተሪው really ለኔ ለራሴ የሆነ ሬቨሌሽን መስሎ ነበር የግል ጸሎት ላይ even እኔ ቸርች ምናገራለሁ ወይ ያሳያለሁ ብዬ አላሰብኩም now Jesus asked me something who do you think is the most beautiful person on the planet I said ምን አይነት ጥያቄ ነው እኔ አስቤም አላውቅም እግዚአብሔር ምስክር ነው በቃ ቢዩቲፉል ኮነ እሷ ናት በየስል ማለት ነው መልሴ ራሱ ቀልድ እንደሆነ ገባኝ በቃ አንተ ነብይ ስለ I said honors it is me ማለት ነው ለምንድን ነው በውጭ ውበት የምትደነቁት አለኝ ሁለተኛ ብዙ ልጆች ቆንጆ ናት ገሌ እንትና ቆንጆ ናት እንደዚህ ነው አንዴ አፍንጫ ነው አንዴ አንገት ነው አንዴ ጥርስ ነው አንዴ ከንፈር ነው አንዴ ምንድን ነው እያላችሁ ነው የምትጫወቱት now Jesus ሁሉም ሰው ውጭ ያለ ነገር ጋር በጣም ለስትፉል የሆነው ምክንያቱ ይሄ ነው የግልሙትና ባህሪ የሚያሳዩት ለዚህ ነው አለኝ ትልቁ ውበታቸው ያለው እነሱ ውስጥ ነው አለኝ ይሄን መናገር አልችልም አልገባኝም ማለት በመድር ላይ ያንተ ነፍስ ውብ ከሆነችው በላይ ሌላ ቆንጆ ሴት የለችም ማለት ስለዚህ በሌላ ሰው ለምን እንደምትደነቅ አይገባኝም ግን እዚህ ውስጥ ነው ቁንጅናው ያለው ስለዚህ ከዛሬ በኋላ ወንዶች በጣም በሚገርም ሞናሊዛ ሽክርክር ምናምን ብላ እንደዚህ ስትል ዋው አንልም እበልጥሻለሁ ሴቶች አያጨበጭቡ በምንም ታምር አድማናዋ እየሰራን ያለነው ያው እንደፈለገ ስዕል መስላት ይሉ ዋው ብዙ ወንዶች አምስታለም even እንቅፋት ሁሉ ሊጥላችሁ ይችላል ሳያት ከዋልኩኝ በቃ ከውካዋ ነው ስሙ አንተ ውስጥ ባለው ውበት ክውሳትል በሰው ነው ከው መተለው so this is the revelation of Jesus እየጸለኩ ነው ያወራኝ ጌታዬ ለዚህ ነገር ጥቅስ ስጠኝ I don't understand what you are saying በየሰላም መዝሙር 139 ቁጥር 14 መጣ ውብና ድንቅ ተደርጌ ተፈጥሬ ያለው አመሰግናለሁ ይህንንም ነፍሴ ለካ የነፍሱን ውበት ነው የሚያወራው ውብና ሴቶች ሁላችሁም ዋው የምትዩ የተለየ ወንድ የለም የመጨረሻ ወንዳውን ምናምን መጥዩ የሳልሹና እንደዚህ ባዩ ከነፍሴ ውበት አትበልጥም አሁን ሴቶች አጨበጨቡ ይሲና yes thank you ንገሩኝ ውስጤ ካለው ውበት በላይ ውጭ ላይ የለም ካልኩም ውሸት ነው ዕውቀት ስለሌለኝ ነፍሴም ምን ትለዋለች ታውቀዋለች right here ነፍሴም የናንተ ነፍስ የናንተን ውስጣዊ ውበት ታውቃለች ነፍሳችሁ አቻ በሌለው መንገድ ውብ እንደሆነች ታውቃላችሁ ውጭ የምታዩት ማንንም ሰው ሊወዳደር እስከማይችል ድረስ ይሄን ካልተረዳችሁ ግን አንቺ እንዴት ነው የምታምሪው እስማ ምንዚህ አይደል ሃሌሉያ ስለዚህ ካድናቂሽ ሁሉ ጋር ላጥብለሽ ትይጃለሽ ዋይ እዚህ ውስጥ ያለው ውበት አጣቂ በጣም ታምሪያለሽ ምናምን ሲል ማለት ያለብሽ ይሄ ነው by the way ውስጤ ካለው ውበት አንፃር ውጪን ያየኸው 10% የማይሞላ my inside is more beautiful ተሸውዳል next time አስተካክል አይ እሱ ያለኝ ነው ትክክል ካልሽ ግን now you are weak and sick and fake ጮክ በሉና ከኔ ነፍስ ውበት በላይ የሆነ ውበት ምድር ላይ የለም ሃሌሉያ so እነኚህ ልጆች ሌላ ነገር የማይፈሩት እግዚአብሔርን ብቻ የሚፈሩት ለሌላ ነገር ምን የላቸው ጆሮ የላቸው እኛ ግን ስንጠቀጠቅ ስለኖርን ብዙ ጆሮዎች አሉን አገር እንዴት ዋለ እቺ አገር ወዴት እየሄደች ነው
እቺ ሀገር ለምን ገረመ? ዓለም ሁሉ እኮ ወደ ኢየሱስ መጠቅለል እየሄደ ነው። ምን ለምን ገረመ? ምንድነው ይሄ? በጣም ይሄ መሬት ምንድነው ስፔሻል የሚያደርገው? ይሄ ድንጋይ ይሄ መሬት እኮ የሆነ ቦታ ላይ እኮ ከዚህ መልስ ኬንያ ነው ከዚህ መልስ ኢትዮጵያ ነው አሉ እንጂ መሬት እኮ መሬት ነው። ከዚህ መልስ ሶማሌ ነው አሉ ነው ወይስ መሬቱ ቆብ ያደርጋል? አይ ቲንክ መሬቱ ራሱ ወላይ ነው የሚለው የሚባል መሬት አለ እንዴ? መሬት ነው። አንተ ነህ ከዚህ መልስ እንዲው የህፃን ጫወታ ከዚህ መልስ የኔ ነው እሺ እንዳለክ ምናምን የምትለው አንተ ነህ። ይሄ የዓለማን ዕቃቃ ነው። እግዚአብሔር እኮ በገንቦ ውስጥ እንዳለ ጠብታ ነው የሚያየው። ምን ድንቅ ነገር አለ እነሱ ጋር? ድንቅ ያለው እኛ ጋር ነው እንጂ ኢየሱስ ጋር ነው እንጂ our beauty his name is Jesus. now ልጆቹ ይሄን በማድረጋቸው ምን አግኝተዋል? wisdom። አንድ እርምጃ ውሰዱ በህይወታችሁ ላይ። ከዛሬ በኋላ ምንም ነገር ላትሰሙና ላትፈሩ። ይሄ ኢትዮጵያ ይሄ ቸርች ምናምን የሚተራመስበትን ወሬ ዝጉት። በውጭ አስቀሩት። በተሰሙም ራሱ የግድ ማለት አጣመልጡ መቼስ ታክሲ ውስጥ ከሆናችሁ ከፈታል ያወራሉ አይደለም? ግን እንደዚህ በሉ ሁልጊዜ ማለት ነው what you are saying means nothing to us። ምን ኮተት ነው የሚያወሩት እነዚህ ሰዎች? አንድ ቁም ነገር አያወሩም እንዴ? የሚያወሩት አይቻልም አይሆንም ግራ ገባኝ ምንድነው የሚያወሩት? አያችሁ ጆሮአችሁ ላይ ግን ሁሉ ጊዜም ከዛ ውስጣችሁን በጥፍጥ አድርጋችሁት እግዚአብሔር እምነት የሚባል የለም፣ እግዚአብሔር ፍርሃት የለም፣ ጥበብ የላችሁ። you will be foolish። number 2 ይሄ wisdom ነው። what is power? because ዳንኤል ሲያስለቅቅላቸው ዳንኤል ምዕራፍ 2 ላይ ጥበብንና ኃይልን የሰጠህ ነው የሚለው። ጥበብና ኃይል ማን ነው? አንደኛ ቆሮንቶስ ላይ ክራይስት ነው። ሶ ዳንኤል ያለው ማጋ ነው ክራይስት ጋር። ሶ እግዚአብሔር ጥበብ ሰጥቷችሁ ኃይል ያከለክላችሁ። ሶ ልጆቹ አንተ እግዚአብሔር ካንተ እጅ ያድነናል ብለው ሲሉ ባያድነን እንኳን ሌላ ኦፕሽን እያወሩ አይደለም የሚያወሩትን ላስታውሳችሁ። ባያድነንም ላንተ ላቆምኩ ምስል አንሰግድም። ምን ባይለንም እግዚአብሔር ካላዳናቸው ሞቱ ማለት ነው አይደል? ታዲያ አንሰግድም ምን አመጣው? ከሞቱ በኋላ ነው የሚሰግዱት። ባያድነንም አንሰግድም ማለት ምን ማለት? በቃ ካላዳናቸው እኮ ሞቱ በቃ አይደል እንዴ? ከሞቱ በኋላ ምንድነው የሚያወሩት? ሶ ልጆቹ እያወሩት ስፒሪቹዋል ላንጉዌጅ እያሉ ያሉት እዚህም ሆነን እዛም ሆነን አንሰግድም። ሶ ላንጉዌጁ አያድነንም ሳይሆን የእግዚአብሔር ፕላን ሆኖ ከስጋ ወደ መንፈስም ብንገባ በዛኛውም ሆነን እንኳን ለዚህ አጋንንት ማለታቸው ነው። ኢን ቶታል በስፒሪትም በፍለሽም አንሰግድም ነው እንጂ እግዚአብሔር አቅቶት ነው ማለት እንጂ ከሞቱ በኋላ ምኑን አንሰግድም። ለካ ኢቭን ቤዚካሊ ያወሩ ያሉት ምድር ላይ የምትገዛለት ነገር ለካ በስፒሪት ዓለምም እንደሱ። አንድ ነገር ልንገራችሁ፣ ምድር ላይ too much sexual spirit ላይ ያሉ ዛሬ ሲኦል ብታገኟቸው do you know that sexual act ሲያደርጉ እንደምታገኟቸው? it is so amazing። ሴክሹዋል ነገር ሰር ኢቭን እዚህ ሙዚቃ እንወዳለን ብለው ሄዶ ሲኦል ብታገኟቸው እንዲህ እያሉ ታገኟቸው። the same spirit ነው። am I talking? oh so it is the same thing as them። so ይሄንን ሪያሊቲ ነው እያወሩ ያሉት እንጂ እግዚአብሔር ያድነንም ማለታቸው አይደለም። እንደሱ ማለታቸው አይደለም። ለምን? ዊዝደም ሁሉ ጊዜ ከምን ጋር ነው የሚመጣላችሁ? ከፓወር ጋር። ሶ ዳንኤል ያስለቀቀ ከሆነ ዊዝደም እና ፓወር፣ ዊዝደም ብቻ አይደለም it is power። ሶ ጉዳዩ ምንድነው? ፓወር ባሉ ሲገና ያለ ፓወሩ ምንድነው? እሱ ባጭሩ የእሳቱን ኃይል ማስቆም ነው። ገብታችኋል አይደል? ኃይል ማለት በለው ሐሳብንና ስሜትን የማስቆም ችሎታ ነው። ሶ ፓወር ማለት እየፈሰሰ እየነደደ እየቀጠለ ያለን ነገር በቃ ብሎ ቀጥ የማድረግ ችሎታ ነው። ለምሳሌ ፓወር ዲፋይን ሲደረግ አንድ ለምሳሌ ቅጠል ከዛፍ ላይ ሲወድቅ ታያላችሁ አይደል? እያያችሁት ምን እያደረገ ነው? እየወረደ። የሚወርደው ግራቪቲ የሚባል ስላለ ፓወር ስላለ ነው። እየወረደ ሳለ ግን በአየር ላይ ቢቆምስ? that is called power። ከተግባብተናል ማውራችሁ ነገር። አሁን በሽታ እየመጣ እየበላችሁ ነው። ከዚህ በኋላ እንዳይበላችሁ ቀጥ ባረግ
እየሰማችሁ ነው በዘር ማንዘር የምትሏቸው ነገሮች እየመጡ ነው ዛሬ ባቆመውስ ለምንድን ነው ሙሴ እግዚአብሔርን ኃይል ትልቅ ይሁን ያለው ምን ማለት ነው እግዚአብሔር ይሄንን ህዝብ ጨርሳለሁ አለና በጣም ተቆጣ እግዚአብሔር ቁጣ በጣም ብዙ ሆነ ይሄ ከኖርማል ዶዝ በላይ ነው ኃይል ትልቅ ምን እያለ ነው control your emotion power is the ability to control emotionaችሁ ኮንትሮል ማድረግ ካልቻላችሁ your power is little የተለያዩ ኢሞሽኖች ይመጣሉ ቁጣ ይመጣሉ በዛው ብርግግ ብላችሁ ከሄዳችሁ your power is little ያ ምንም እንኳን አይል ትንሽ ቢሆን የተባለ እኮ አለ ባይብል ውስጥ ትንሽ ነገር መታቆርፉ ልጆች ፓወራችሁ little ኢሞሽናችሁ ኮንትሮል ማድረግ ኢሞሽኑ የተቆጣ እየጋለ ሲሄድ ይበቃል this level ይበቃል ኢሞሽን በቃ ማለት አለባችሁ ማቆም ካልቻላችሁና በቃ ተናድጃለሁና አገር ምትበጠብጡ ከሆነ በቁጣችሁ ላይ ፀሐይ የሚገባ ከሆነ you have very little power መኖሩን በምን እናውቃለን ትንሽ ነገር will make you sick ትንሽ ነገር ያደቃችኋል ትልልቅ ሚራክል ህይወታችሁ ላይ አትጠብቁ ተመኛላችሁ ግን አታገኙ I'm telling you big breakthrough ህይወታችሁ ላይ መጣ because you can't stop your emotion now ንጉሱ ቁጣው ምን ሆኗል በጣም ንጉሱ ቁጣው ስለጨመረ ነው እሳቱን ያነደደው ኦኬ ስለዚህ ቁጣ ምንድነው እሳት ነው ስለዚህ እዛ ጋር እሳት ማንደድ አይደለም ለቁም ነገሩ የት ማንደድ ነው የንጉሱን ፊት ማየት ካልፈለጉ ኦኬ አንድ ነገር ልንገራችሁ መታዩትን እንደምትወርሱ ታውቃላችሁ ስንት ሰው ያውቃል አብርሃምን አይነን አንሳና ይሄንን ሁሉ እሰጣለሁ ካለ መውረስ የሚያመጣው ምናችሁ ነው ናው የተቆጣ ሰው ለረጅም ጊዜ ካያችሁ ሳታውቁ ቁጣ ውስጣችሁ እንደሚገባ ታውቃላችሁ come on ኦኬ ለምሳሌ የተናደደ ሰው ቁጭ አድርጎ ያወራችኋል ና እንደዚህ አንተ ምናምን ሲል በጣም ለረጅም ጊዜ ፊቱን ካያችሁት ሳታውቁት የሱ ቁጣ እየገባባችሁ እንደሚታገላችሁ ምለው ግልጽ ነው መሰለኝ ሰዎቹ ናቡከደነጾር በጣም ተቆጥቷል ሊያዩት እንዲህ ብለው ነው የሚያወሩት ለምን ማይገባ ፊት አትዩ ሌላ ቀን አወራችኋለሁ እሺ it is called the law of ስለዚህ እዚህ ጋር ቁጡ ፊት እዚህ ውስጥ ካስገባችሁ አለቀ ያኮረፈ ሰው እድሜያችሁ ሙሉ አትዩ ለምን ካያችሁት እሱን ተወስዳላችሁ አኩራፊ ትሆናላችሁ ስታወሩ እንደዚህ ብላችሁ እሺ ሰላም ነው ትንሽ ብር አለ አሁንኪ are you listening ከኔ ጋር wisdom and power so ልጆቹ ምን አላቸው wisdom and power የንጉሱን ቁጣ ንጉሱ ጋር ማስቀረት ከቻሉ ኮንትሮል ካረጉት in short ፋየርን ኮንትሮል ማድረግ ይችላሉ ስለ ፓወር ኦፐሬሽን አናዘርድ ያወራችኋል በደንብ አወራችኋለሁ ፓወር ማለት it is the ability to control to stop it ስለዚህ እሳቱ እንዳይቀጥል ማድረግ ችለዋል እናንተም የሚነድ የክፋት ነገር ቀጥ እንዲል ነገ አይደለም ሃሌሉያ shout yes ዛሬ በሉ ምፈራው አንድ አካል አለ እግዚአብሔር ብቻ ማደምጣው ምሰማው ምገዛለት አሜን እመልለት አንድ አምላክ አለ ስሙ ማን ነው እግዚአብሔር ብቻ አሪው ዝሚናው ለሌላ ነገር በሉ ጆሮዬ ዝግ ነው ሰውም ስለናንተ አወራ ሁኔታም አወራ አገር መሪ አወራ ማንንም አወራ የሚመለከተኝ ነገር የለም your word means nothing to me አንድ ሰው የዛተውና ሲያወራ ጨረስክ ተንተከተከው ነገር ለኔ ምንም ማለት አይደለም አሁን ጨርሳል ስሜት ወጥቷል ናውራ ሃሌሉያ አሜን ኢየሱስ የሚጠብቀው ቸርች ይሄ ነው these are the three people now ሃሌሉያ ፋዘር ጋድ ሶስቱም ሌቨል ጥበብ ስጣቸው አሜን ጸጋ ይብዛላቸው አሜን ውስጣቸው መጠንከር ይጀምር ዛሬ ከኮንትሮላቸው ውጪ የመጣና የወጣ ነገር I declare and I prophesy everything is under control ልንገራችሁ ሰውነታችሁ ከዛሬ በኋላ ሐኪሙ መድኃኒት አይደለም it is the power of Jesus